በክርስቶስ ሰላም ላችኋለሁ። ሰላም እንዴት ናችሁ? ዛሬም በመጽሐፍ ቅዱስ መመርመራችን ይቀጥላል። የወንጌል ጠላት ገላትያዊነት በሚል በዚህ በክፍል 3 ስር የሚከተሉትን ንዑስ ርዕሶች እናያለን ማለት ነው። ገላትያውያን እነማን እንደነበሩ፣ ገላትያዊነት ማለት ምን ማለት እንደሆነ እናያለን። በመቀጠል የገላትያዊነት በሽታ አለብን ወይ የሚለውን እንመረምራለን እና ቁርጡን እወቀው በሚል ደግሞ ርዕስ ስር ቀጥታ የእግዚአብሔር ቃል በገላትያ የተጻፈውን እናነባለን ማለት ነው። እና የቱን መረጥክ መርገም ወይስ ፈውስ የሚለውን ደግሞ ማሳረጊያ የመጨረሻ ነጥብ ደግሞ በዚህ ክፍል ስር እናያለን ማለት ነው። እና ወንድም እህቶቼ አደራ ተከታታይ ትምህርት ነው፣ አይቆጫችሁም። ገላትያውያን እነማን ነበሩ ካልን ገላትያውያን በዘር ሐረጋቸው ከአይሁድ ወገን ያልሆኑ ከሩቅ አገር መጥተው በታናሽ እስያ ይህ ማይነር ኤሽያ በሚባለው የሰፈሩ አህዛብ ነበሩ። አስምሩልኝ፣ አህዛብ። ይህ ማንነታቸው ስለ እውነተኛው ወንጌል መሰረታዊ እውቀት እንዲኖራቸው ስለማያደርግ ወንጌል ከመጣበት ወገን በቀጥታ ስለ መልእክቱ እቅጩን መስማት ስለነበረባቸው ይህ የገላትያ መልእክት ተጻፈላቸው። ለመልእክቱ መጻፍ ዋነኛው ምክንያት ነው የሚባለው እንግዲህ በአጭሩ እነዚህ ሰዎች የአብርሃም ስጋ ያንዘሮች ወይም የሙሴ ሕግ ተቀባዮች አልነበሩ። ይልቁንም ጣዖትን ያመልኩ የነበሩ የሰሜን አውሮፓ ወይም ሴልቲክ ነገድ አህዛብ ነበሩ። እንግዲህ ሐዋርያው ጳውሎስ ወንጌልን ይዞላቸው በመጣ ጊዜ ያለ ሕግ ስራና ያለ ግዝረት በክርስቶስ በማመን ብቻ የእግዚአብሔር ልጆች የመሆናቸውን ድንቅ ዕድል አገኙ ከአይሁዶች ጋር ማለት ነው። ሆኖም ግን አህዛብ ብትሆኑም አይሁድ ካልሆናችሁና የሙሴን ሕግ ካልጠበቃችሁ አትድኑም የሚል የሐሰት ትምህርት መጥቶ በጊዜው ግራ አጋባቸው። ስለዚህ ይህ መልእክት የተጻፈው የገላትያ መልእክት ማለት ነው የተጻፈው በስጋ አህዛብ ለሆኑት ነገር ግን በእምነት ብቻ የአብርሃም ልጆችና የሰማይ በረከት ወራሾች መሆናቸውን ለማረጋገጥ የተጻፈ መልእክት ነው። እንግዲህ ገላትያኒዝም ወይም ገላታዊነት የሚባለው እሱ ሲጋለጥ እንግዲህ የክርስትና መሰረት ጸጋና እምነት ነው እንግዲህ እንደሚታወቀው። ነገር ግን እሱን ጸጋንና እምነትን ከሕግ ስራ ጋር ቀላቅለው ወንጌልን ለማርከስ የሚደረግ አካሄድ ነው እንግዲህ ገላትያዊነት የምንለው። ይህ በሽታ በእውነቱ መወገድ አለበት። ይሄ አካሄድ ምንድነው የሚያደርገው? አንደኛ የጸጋው ወንጌልን ይበርዛል። እንግዲህ ከላይ እንዳየነው ከላይ በጥቅል ያየነው ግን እንደው ብንበት ነው እና ብናየው የጸጋው ወንጌልን ይበርዛል። ለምሳሌ ገላትያዊነት ማለት እንግዲህ ክርስቶስ ብቻውን አይበቃም የሚል ስውር ክህደት እንደሆነ፣ የነጻነት ሌባ እንደሆነ እናያለን። እና በሐዋርያው ጳውሎስ ዘመን የነበሩት እነዚህ ገላትያውያን ለመዳን እምነት ብቻ ሳይሆን ግርዛትና የሕግ ስራ ያስፈልጋል ይሉ ስለነበር ያንን ተቃውሞ ጳውሎስም ጽፎላቸዋል። እንዲሁም ደግሞ እንግዲህ በገላትያ ምዕራፍ 2 ላይ እንደምንመለከተው በኋላም አመለካከታቸውን የቀየሩ ብዙዎች እንደሆኑ በመልእክቱም ደስ እንደተሰኙ ከጉባኤው በኋላ ያው እንግዲህ በቀጣይ ክፍሎች የምናየው ይሆናልና ያ አስተሳሰብ በኋላ ላይ እንደተወገደላቸው ብዙዎች ዘንድ እንመለከታለን። ዛሬም የአስተሳሰብ መጋለጥ አለበት። መዳን በሰው ጥረት ሳይሆን በእግዚአብሔር ጸጋ ብቻ መሆኑን መታወቅ አለበት። ሁለተኛው ሃይማኖታዊ ግብዝነት ነው። ገላትያዊነት የውጭ ስርዓትን መጠበቅ በቃ ማማርን እንጂ የውስጥ ለውጥን አያመጣም። ይህን አድርግ ያን አታድርግ፣ አትንካ፣ አትቅመስ በሚሉ የሰው ሰራሽ ሕጎች አማኞችን በመያዝ የክርስቶስን ነጻነት አይሰጣቸውም፣ ከክርስቶስ ነጻነት ያወርዳቸዋል። ነገር ግን እውነተኛ መንፈሳዊነት ሕግን በመጠበቅ ሳይሆን በመንፈስ ቅዱስ የሚሆን ፍሬ ከዛ እንደሚመነጭ ያሳየናል። ሶስተኛው ቤተክርስቲያንን የመከፋፈል አባዜ ነው። በገላትያ መልእክት ላይ እንደተጠቀሰው ገላትያዊነት ሰዎችን በዘር፣ በቋንቋ ወይም በስርዓት በመከፋፈል እኛ እንበልጣለን የሚል መንፈስ አለው። የአደገኛ አካሄድ ሲጋለጥ በክርስቶስ ኢየሱስ አይሁዳዊ ወይም የግሪክ ሰው የሌለበትን ሁሉም አንድ የሆኑበትን እውነተኛ አንድነት ያረጋግጣል። ስለዚህ
ይህ አካሄድ በእውነቱ የሚከፋፍል ነገር አለውና፣ አራተኛው ደግሞ ይህ ገላትያዊነት የሐሰት አስተማሪዎች መደበቂያ ሲስተም ነው። ገላትያዊነት የሐሰት አስተማሪዎች የጸጋን ነፃነት በሕግጋት ቀንበር ለመተካት የሚጠቀሙበት ስውር መሸሸጊያቸው ሲሆን አማኞችን ከክርስቶስ ፍጹም ስራ ይልቅ በሰው ጥረት ላይ እንዲደገፉ በማድረግ ከመንፈሳዊ እውነት ያስታቸዋል። ይህ የተበረዘ ትምህርት በሃይማኖታዊ ስርዓት ሽፋን የወንጌልን እውነት አማኞች እንዳያውቁ ያንን ነፃነትና እውነት በመክፈፍ በክርስቶስ ነፃ የወጣውን ሕዝብ ዳግም ለባርነትና ለትዕቢት አሳልፎ የሚሰጥ አደገኛ ሲስተም ነው። ጳውሎስ ለገላትያ በጻፈው መልእክት ወንጌልን ለግል ጥቅም ወይም ለፖለቲካ ፍጆታ የሚጠቀመው አማኞች ወደ ባርነት የሚመልሱ ግለሰቦችንና ቡድኖችን ማንነት በማጋለጡ ማንም ሰው የስህተት ትምህርት በሽታ ተጠቂ እንዳይሆን እንዲጠበቅ እቅጩን ጽፏል። ይህ መልእክት ለቤተ ክርስቲያን መንቃትና ለእምነታችን ጥንካሬ ወሳኝ እውነት አለው። ይህ መልእክት ለቤተ ክርስቲያን መንቃትና ለእምነት ጥንካሬ ወሳኝ እውነት ነው። ወገኖቼ ይህ ከበቂ በላይ የሆነ የእግዚአብሔር ቃል ራሱ ያስተምረን። እኔ ምንም እንዳልኳችሁ ማብራራው ነገር የለም። ቃሉ በራሱ በግልጽ ተቀምጧልና ከራሴ የምናገረው አንዳች የለኝም፣ አልናገርምም። ይልቁንስ የእግዚአብሔርን ቃል አብረን እናንብበው። በቃ ከቃሉ ከተጻፈው አናልፍም። የእግዚአብሔር ቃል ገላትያ 2:15 ላይ እንዲህ ይላል፣ አንተም እኔም ከአይሁድ ወገን መወለዳችን የማይካድ ነገር ነው። ኃጢአተኞች ከሚባሉ ከአሕዛብ ወገን አይደለንም። ይሁን እንጂ እኛ የክርስትናን እምነት የተቀበል አይሁድ መጽደቅ የሚቻለው ኢየሱስ ክርስቶስን በማመን እንጂ የኦሪትን ሕግ በመጠበቅ እንዳልሆነ አሳምረን እናውቃለን። እኛም እግዚአብሔር በእምነት እንጂ የኦሪትን ሕግ በመጠበቅ እንደማያድነን በመገንዘብ እምነታችንን በክርስቶስ ላይ ጥለናል። ማንም ሕግን በመጠበቅ ሊድን አይችልምና። እኛ አይሁዶች በክርስቶስ ለመጽደቅ ስንፈልግ እኛም እንደ አሕዛብ ኃጢአተኞች መሆናችንን የምንገነዘብ ከሆነ ከክርስቶስ ያተረፍነው ኃጢአተኝነታችንን መረዳት ብቻ ነውን? ይህን የምንል ከሆነ ነገሩ ትክክል ስላይደለ እንዲህ ያለውን ነገር ከማሰብ እግዚአብሔር ይጠብቀን። ያን የተውነውን የኦሪት ሕግ መልሰን ለማቆም ብንሞክር ሕግ አፍራሾች ሆነን እንገኛለን። እኔ በሕግ አማካኝነት ለኦሪት ሕግ የሞትኩ ነኝ። በሕይወት የምኖረው በእግዚአብሔርና ለእግዚአብሔርም ነው። ከክርስቶስ ጋር ተሰቅዬ ሞቻለሁ። ይህ በመሆኑ ከእንግዲህ ወዲህ በእኔ ውስጥ የሚኖረው ክርስቶስ ነው እንጂ እኔ ራሴ አይደለሁም። አሁንም በሥጋዬ የምኖረው ኑሮ በወደደኝና ስለ እኔም በሞተው በእግዚአብሔር ልጅ ላይ ባለኝ እምነት ነው። ጽድቅ የሚገኝበትን የክርስቶስን ሞት አንዳንድ ሰዎች እንደሚያደርጉት በማቃለል የምመለከተው አይደለሁም። የኦሪትን ሕግ በመፈጸም መዳን የምንችል ቢሆን ኖሮ ክርስቶስ መሞት ባላስፈለገውም ነበር። ምዕራፍ 3 ቁጥር 1 እናንተ የማታስተውሉ የገላትያ ሰዎች እንዲህ አድርጎ ያሳታችሁ ማን ነው? ክርስቶስ በመስቀል ላይ እንዴት እንደሞተ እንደ ስዕል ቁልጭ ብሎ እንዲታያችሁ አላደረግኩም ነበር? እስቲ አንድ ነገር ልጠይቃችሁ። ለመሆኑ መንፈስ ቅዱስን የተቀበላችሁት የኦሪትን ሕግ ለመፈጸም ባደረጋችሁት ጥረት ነውን? ወይስ የተሰበከላችሁን የወንጌል ቃል በእምነት በመቀበላችሁ ነው? በመጀመሪያውኑ የኦሪትን ሕግ በመጠበቅ መንፈሳዊ ሕይወት ልታገኙ አለመቻላችሁን አውቃችሁ በእምነት ከጀመራችሁ በኋላ ተመልሳችሁ ይህንኑ ሕግ በመጠበቅ መንፈሳዊ ሕይወታችን ፍጹም ይሆናል ብላችሁ እንዴት ታስባላችሁ? ሞኞች ናችሁ ልበል? በወንጌል ምክንያት ብዙ መከራ እንደተቀበላችሁ አውቃለሁ። ታዲያ ይህ ከንቱ ሆኖ ይቅር ማመኑ ቸገረኝ። እስቲ አሁንም ደግሜ ልጠይቃችሁ፣ ለመሆኑ እግዚአብሔር የመንፈስ ቅዱስን ኃይል የሰጣችሁና በመካከላችሁ ታምራትን የሚያደርግላችሁ የኦሪትን ሕግ በመጠበቃችሁ ነው? ይህን እናንተም አትሉት። ይህ ሁሉ የተደረገላችሁ ክርስቶስን በፍጹም ልባችሁ ስላመናችሁ ብቻ ነው። እስቲ አብርሃምን እንደ ምሳሌ ውሰዱት። እግዚአብሔር የሰጠውን ተስፋ በማመኑ ብቻ እንደጸደቀ በመጽሐፍ ተነግሮለታል። የአብርሃም ልጆች የምንላቸው በእምነት የሚመላለሱትን መሆኑን አትርሱ። ቅዱሳት መጽሐፍት እግዚአብሔር አሕዛብን በእምነት እንደሚያጸድቃቸው አስቀድመው ተናግረዋል። እግዚአብሔር ከዘመናት በፊት የዓለም ሕዝብ ሁሉ በአንተ ይባረካሉ ብሎ ወንጌልን ለአብርሃም በቅድሚያ ሰብኮለታል። በዚህም መሰረት ዛሬ በክርስቶስ የሚያምኑና የሚታመኑበት ሁሉ
አብርሃም የተቀበለውን በረከት እነርሱም ይቀበላሉ። የኦሪትን ሕግ በመፈጸም እንጸድቃለን የሚሉ ሁሉ ከእርግማን በታች ናቸው። ምክንያቱም በራሱ በኦሪት በማናቸውም ጊዜ ከትእዛዛቱ አንዲቱን እንኳን የሚያፈርስ ማንም ሰው የተረገመ ይሁን ተብሎ በግልጽ ተጽፏል። የኦሪት ሕግ ማንንም በእግዚአብሔር ፊት አያጸድቅም፣ ምክንያቱም ጻድቅ በእምነት ይኖራል ተብሎ በቅዱሳት መጽሐፍ ተጽፏልና። ከትእዛዛቱ አንዲቱን እንኳን ሳይሻር የሚጠብቅ ይድናል ከሚለው ከኦሪቱ ሕግ ይህ በእምነት የመዳኑ ጉዳይ የቱን ያህል የተለየ መሆኑን እስቲ ራሳችሁ ተመልከቱት። በእንጨት ላይ የተሰቀለ የተረገመ ነው ተብሎ በቅዱሳት መጽሐፍት እንደተጻፈ ክርስቶስ ለእኛ እርግማን ሆኖ የኦሪትን ሕግ ካለመጠበቅ ከሚደርስብን እርግማን ዋጅቶ ነፃ አድርጎናል። የዋጀንም እግዚአብሔር ለአብርሃም የሰጠውን በረከት አሕዛብን በክርስቶስ ኢየሱስ እንዲወርሱ ነው። እኛም በተሰጠን ተስፋ መሰረት በእምነት መንፈስ ቅዱስን እንቀበላለን። ወንድሞቼ ሆይ በሰዎች መካከል እንኳን ሲደረግ እንደምታዩት አንድ ሰው ወዶ የተዋዋለውንና በፊርማው ያጸደቀውን ውል ሊያፈርሰው አይችልም። እንዲሁም እግዚአብሔር አደርግላችኋለሁ ብሎ የሰጠውን ተስፋ ከመፈጸም ወደ ኋላ የሚል አይደለም። እግዚአብሔር ለአብርሃምና ለልጁ ተስፋ ሰጥቷቸዋል። ተስፋ ሰጠ ሲል ለአብርሃምና ለልጁ ሰጠ ይላል እንጂ ለአብርሃምና ለልጆቹ ሰጠ አላለም። ለአብርሃምና ለልጆቹ ሰጠ ቢል ኖሮ ቃሉ ከአይሁድ ወገን የሆኑትን በሙሉ ባላጠቃለለ ነበር። ነገር ግን በነጠላ ለልጁ ስለሚል የተነገረው ቃል ለክርስቶስ ብቻ እንደሆነ ማስተዋል ይገባል። እግዚአብሔር የሰጠውን የተስፋ ቃል ከ430 ዓመት በኋላ የተሰጠ የኦሪት ሕግ ሊሽረው ወይም ሊለወጠው አይችልም። እግዚአብሔር ለአብርሃም ቃል የገባው ርስት በሕግ ላይ የተመሰረተ ቢሆን ኖሮ የተስፋ ቃል የሚለው ነገር ቦታ ባልኖረውም ነበር። ነገር ግን እግዚአብሔር ርስቱን ለአብርሃም የሰጠው በተስፋ ቃል መሰረት ነው። ይህ ከሆነ ሕግ ለምን ተሰጠ? የኦሪት ሕግ ከተስፋው በኋላ የተሰጠበት ምክንያት ሰዎች የእግዚአብሔርን ሕግ አፍራሾች መሆናቸውን ይረዱ ዘንድ በተጨማሪ እንዲያገለግል ነው። እግዚአብሔር ለአብርሃም ተስፋ የሰጠው ዘር ክርስቶስ በመጣ ጊዜ የኦሪት ሕግ አብቅቷል። እግዚአብሔር ሕጉን የሰጠው በመላእክት በኩል ማዕከላዊ በሆነ በአንድ ሰው አማካኝነት ነበር። ማዕከላዊ የሆነ ሰው የሚያስፈልገው በሁለቱ ወገኖች መካከል ነው። ነገር ግን ተስፋውን የሰጠው እግዚአብሔር አንድ ነውና የገባውን ተስፋ ለመፈጸም ማዕከላዊ ሰው አላስፈለገውም። ታዲያ የእግዚአብሔር ሕግና የእግዚአብሔር ተስፋ እርስ በርሳቸው ይቃረናሉ ማለት ነው? በፍጹም አይቃረኑም። ሕይወትን መስጠት የሚችል ሕግ ተሰጥቶን ቢሆን ኖሮ ጽድቅ በሕግ በተገኘ ነበር። ነገር ግን በክርስቶስ ኢየሱስ በኩል በእምነት የሚገኘው ጽድቅ ለሚያምኑ ብቻ ይሰጥ ዘንድ መጽሐፍ ሰዎች ሁሉ የኃጢአት ባሪያዎች መሆናቸውን ይናገራል። ክርስቶስ ወደዚህ ዓለም እስከመጣበትና እምነት እስከተገለጠበት ጊዜ ድረስ ሕግ የኃጢአት እስረኛ አድርጎ ይዞን ነበር። ክርስቶስ መጥቶ በእምነት ጽድቅን እስካገኘንበት ጊዜ ድረስ ሕግ መሪያችንና ሞግዚታችን ነበር። አሁን ግን ክርስቶስ ስለመጣ በሕግ ሞግዚትነት ስር መተዳደር የሚያስፈልገን ሆኖ አልተገኘም። ክርስቶስን በማመናችን ሁላችንም የእግዚአብሔር ልጆች ሆነናል። ምክንያቱም ከክርስቶስ ጋር አንድነት እንዲኖረን የተጠመቅን ሁሉ ክርስቶስን ለብሰነዋልና። ስለዚህ ከእንግዲህ ወዲህ ይህ አይሁዳዊ ነው፣ ይህ አሕዛብ ነው፣ ወይም እገሌ ባሪያ ነው፣ እገሌ የጨዋ ልጅ ነው፣ ወይም ደግሞ እገሊት ሴት ናት፣ እገሌ ወንድ ነው የሚል ልዩነት በመካከላችን የለም። ሁላችንም በክርስቶስ አንድ ሆነናል። እንግዲህ የክርስቶስ ከሆንን ደግሞ እውነተኞች የአብርሃም ልጆች ነን፣ በተስፋ ቃል መሰረትም ወራሾች ነን ማለት ነው ብሎ ይናገራል። ይህ የእግዚአብሔር ቃል ነው። ታዲያ ወገኖች የያዛችሁት ትምህርት እንደዚህ እንደሚናገረው ቃል ነው? እንደ እግዚአብሔር ቃል ከሆነ አልፋችኋል ማለት ነው። ነገር ግን ከእግዚአብሔር ቃል የወጣ አመለካከት፣ እምነት ከያዛችሁ ወገኖቼ ይህ ቃል የያዛችሁትን ኮተትና ትክክል ያልሆነ እምነት ያስጥላችሁ። የትኛውን መረጣችሁ? የእግዚአብሔርን ቃል ወይስ መርገም? ገላትያዊነት መርገም ነው። የተበረዘ ወንጌል ነው። ሃይማኖታዊ ግብዝነት ያለበት የሚከፋፍል የሐሰተኞች አስተማሪዎች መደበቂያ ቀጠና ሲስተም መጽሐፍ ይናገር። አሁንም መመርመራችን ይቀጥላል። ጸጋ ይብዛላችሁ።